እርሱ የሆሎኮስት ወይም የአይሁድን ዘር የማጥፋት ሥራ ጸጥተኛ ብቁና እጅግ ጨካኝ የሆነ መሐንዲስ ነበረ። የሂትለር እጅግ ታማኝ አጎብዳጅ ከፋህረር ማለትም መሪው ቀጥሎ በሁለተኛው ደረጃ ወደሚገኝ የስልጣን ቦታ ላይ ሲወጣ በመንገዱ የቆሙትን በጭካኔ ያስወገደ፣ በመጨረሻ ጌታውን በሚያስደንቅ ሁኔታ ከርቶ በገዛ እጁ የወደቀ። በዚህ የዛሬው የሰዎችን የማስተዋወቅ ዝግጅታችን የሃይንሪሽን ሂምለርን ቀዝቃዛና ስሌት የተሞላበት ሕይወትና ሞትን እንገልጣለን። መልካም ቆይታ። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። ከቻሉ ከቻሉ አባል ይሁኑ። እናመሰግናለን። እንቀጥላለን። ሃይንሪሽ ሉይትቮልድ ሂምለር ጥቅምት 7 ቀን 1900 በሚዩኒክ ከተማ ዊትልስ ስባ ካርስትራስ በሚባል 2 ቁጥር ላይ ተወለደ። ለጌብርሃርትና ለአና ማሪ ሂምለር ከተወለዱት 3 ወንዶች ልጆች ሁለተኛውም ነበር። ጌብርሃርት የላንድሹት ሁለተኛ ደረጃ ትምህርት ቤት ምክትል ርዕሰ መምህር የነበረ ሲሆን የሃይማኖተኛና በዝርዝር ጉዳዮች ላይ ጥብቅ የሆነ ሰውም ነበር። ቤተሰቡ ጥሩ ኑሮ የነበረው ቢሆንም ሀብታሞች ግን አልነበሩም። በአካባቢው ማህበረሰብ ዘንድ የተወሰነ ክብር ግን ነበራቸው። ጌብሃርት ከዚህ ቀደም ለንጉሳዊው የሂልስባክ ልዑላን የግል አስተማሪ ነበር። ግን ይህ ግንኙነት የባቫሪያው ልዑል ሄንሪሽ የሃይንሪሽ አባት ነፍስ እንዲሆን ታላቅ ክብር አስገኝቶለታል። ሄንሪሽ ጤነኛ ልጅ አልነበረም። በተለያዩ በሽታዎች ምክንያት ከትምህርት ቤት በተደጋጋሚ ይቀራል። ነገር ግን የቀረውን ትምህርት ይበልጥ ጠንክሮ በመስራት ይሸፍን ነበር። ይህን በማድረግ እጅግ ጎበዝ ተማሪ መሆኑንም አስመስክሯል። አንድ የመለስተኛ ደረጃ ትምህርት ቤት መምህሩ ያላሰለሰ ጥረቱ፣ የሚነድ ምኞቱና በክፍል ውስጥ ያለውን ንቁ ተሳትፎ ድንቅ ውጤት ያስመዘገበለት በጣም ጉጉ ተማሪ ነበር ሲል ያስታውሰዋል። የካቶሊክ ቀሳውስትን ያለ ርኅራኄ ያሳደደው ሰው ያደረገው በአንድ ሃይማኖተኛ ቤተሰብ ውስጥ ነበር ያደገው። በወጣትነቱ በማስታወሻ ደብተሩ ላይ ሁል ጊዜም እግዚአብሔርን እወዳለሁ፣ ለቤተ ክርስቲያን ታማኝ ሆኜ እቀጥላለሁ ሲል ይህ ሰው ጽፎ ነበር። በታዳጊነቱ ሄንሪሽ በመሰዊያው ላይ ያገለግል የነበረ ሲሆን ጦርነት ሲፈነዳ አገሩ በወታደርነት ለማገልገል አገሩን ፍላጎት አደረበት። ጽኑ ብሔርተኛ የነበረው ጌብርሃርት ይህን ደግፎ የልጁን ወደ መኮንንነት የሚወስደውን መንገድ ለማቅለል የንጉሳዊ ግንኙነቱን ለመጠቀም ሞከረ። ይሁን እንጂ የ17 ዓመቱ ወጣት በዓይን የማየት ችግር ምክንያት በንጉሠ ነገሥቱ የባሕር ኃይል ውድቅ ተደረገ። ስለዚህ ወደ ሰራዊቱ ዞሮ መግባት ችሎ ወደ መኮንኖች ማሰልጠኛ ትምህርት ቤትም ተላከ። ነገር ግን ስልጠናውን ከማጠናቀቁ በፊት ጦርነቱ አበቃ። በጣም ያደንቀው ከነበረው ፋህረር በተለየ ሂምለር የታላቁን ጦርነት ጭፍጨፋ በዓይኑ አላየም። በሚያዝያ 1919 ሂምለር የኮሚኒስት ንቅናቄን ለመደምሰስ ቆርጠው ከተነሱት በርካታ የፍራይኮርፕ
ፐርስ ማለትም የነፃ ጓድ ሰራዊት ክፍሎች አንዱን ተቀላቀለ። በቀጣዮቹ 2 ዓመታት በዲሞክራሲ በአሳፋሪው የቬርሳይ ስምምነት በማርክሲስት አምባገነን እነት ላይ በተነሱ የተለያዩ ወታደራዊ ድርጅቶች ውስጥም አገልግሏል። ወጣቱ ሂምለር በጦርነት ወቅት በግንባር ባለመዋጋቱ ተበሳጭቶ ነበር። አቅጣጫም ስላልነበረው ሊቀበለው የሚችል ዓላማና ሊያከብረው የሚችል መሪን ይፈልግ ነበር። የሂምለር ቤተሰቦች በተፈጥሯቸው ጸረ አይሁድ አልነበሩም። በ20ኛው መጀመሪያ ላይ ግን በሚዩኒክ ይሰራጩ የነበሩትን አይሁድን የሚዘልፉ በራሪ ጽሑፎችን ማንበብ ጀመረ ሂምለር። በተጨማሪም የጽዮን ሽማግሌዎች ፕሮቶኮሎች የተባለውን የአይሁድ የዓለም ሴራ ዝርዝሮችን ይዟል ተብሎ የተፈበረከውን ሰነድም አገኘ። ሂምለር ለአቅመ አዳም የደረሰው የድሮ ስርዓት በሁከት ውስጥ በነበረበት ጊዜ ነበር። የጀርመንን ሕዝብ ተሸንፎ ኢኮኖሚው ወድሞ ስነ ልቦናቸውም በማይጠገን ሁኔታ ተጎድቶም ነበር። ይህ ብዙ ፍርሃትና የመንፈስ ጭንቀትን አስከትሎ ነበር። ሂምለር የንጉሳዊው አስተማሪ ልጅ በድሮ ስርዓት ውስጥ የተረጋጋ ቦታ ያገኝም ነበር። አሁን ግን ሁሉም ነገር ተቀያይሯል። የራሱን መንገድ መጥረግ ነበረበት። ጌርሃርድ ሂምለር በልጆቹ አእምሮ ውስጥ ጀርመናዊው አርያን የሰው ዘር ሁሉ የበላይ ነው የሚለውን የቲዮቶኒክ ማለትም የጥንት ጀርመናዊ አስተሳሰብ ቀርጾ ነበር። ሄንሪሽ በ20ኛው መጀመሪያ ላይ በሚዩኒክ ጎዳናዎች ላይ ያየው ነገር ከአርያን የበላይነት ተቃራኒ ነበር። ሕዝቡ በፍጥነት ወደ ስነ ምግባር ብልሹነት እያመራ፣ ነገር ግን ይህ የጀርመን ሕዝብ ጥፋት አልነበረበትም። ያነበባቸው ጽሑፎች የሀገሪቱ ችግሮች ሁሉ በአንድ ቡድን ላይ ሊላከኩ እንደሚችሉ ሂምለርን አሳመኑት። እርሱም እርግጥ ነው አይሁዶች ናቸው እንዲህ ያደረጉት የሚለው አስተሳሰብ። ሂምለር የቀረውን ሕይወቱን የቲዮቶኒክ አስተሳሰብን በማስፋፋት ያሳልፋል። አንድ ሁኔታ ሲያጋጥመው በዚያ ሁኔታ ውስጥ ቀድሞ አባቶቻችን ምን ያደርጉ ነበር የሚለው የእሱ ቋሚ መፈክር ነበር። በሚወደው የጀርመን ሀገር ላይ በደረሰ ነገር የተጸየፈው ወጣቱ ሂምለር ለመሰደድ ማቀድም ይጀምራል። ህዳር 23 1921 ዓመተ ምህረት በማስታወሻ ደብተሩ ላይ የሚከተለውን ጻፈ። ዛሬ ከጋዜጣ ወደ ፔሩ ስለ መሰደድ የሚገልጽ ጽሑፍ ቆረጥኩኝ። መጨረሻዬ እዚያ ይሆናል። ስፔን፣ ቱርክ፣ የባልቲክ ሀገሮች፣ ሩሲያ፣ ፔሩ። ብዙ ጊዜ አስበዋለሁ። በ2 ዓመት ጊዜ ውስጥ ጀርመን ውስጥ አልኖርም። ከ1 ዓመት በኋላ አሁንም ጀርመን ነበር። ነገር ግን በውጭ ሀገር የመኖር ህልሙ አሁንም ከእርሱ ጋር አብሮት ነበር። በ1922 እንደ ርስት ሥራ አስኪያጅ ወደ ዩክሬን ለመሄድ በሶቪየት ኤምባሲ ጠይቆም ነበር። የሚገርመው ከ2 አስርተ ዓመታት በኋላ መሬቱን ለማውደምና የአይሁድ ነዋሪዎቿን ለማጥፋት የሞት ቡድኖችን ወደ ዩክሬን ይልካል። ወይ ጉድ! ለአሁኑ ግን ትልቁ ምኞቱ ሰላማዊ ግብርና ሥራ አስኪያጅ መሆን ነበር። በ1922 መጨረሻ ላይ ሂምለር በግብርና ዲግሪውን አጠናቆ በአንድ የማዳበሪያ ፋብሪካ ውስጥ በግብርና ረዳትነት ሥራም ይጀምራል። ከዚያም በ1923 የናሽናል ሶሻሊስት ሰራተኛ ፓርቲ ማለትም የናዚ ፓርቲ በመባል ይታወቅ የነበረውን ተቀላቀለ። በመጀመሪያ በኤርኔስቶ ሮም ስር በነበረው ወታደራዊ ክፍል ውስጥ አባል ሆኖ የጀመረ ሲሆን ስልጣን ለመያዝ በተደረገ ያልተሳካ የቢራ አዳራሽ መፈንቅለ መንግስት ሙከራ ውስጥም ተሳትፏል። ፖሊስ
ሂትለርን ጨምሮ በርካታ ሰዎችን አሰረ። ሂትለር ተጠይቆ ነበር፣ ነገር ግን በማስረጃ እጥረት ተለቋል። በመፈንቅለ መንግሥት ሙከራ ውስጥ መሳተፉ ግን ከግብርና ተንታኝነት ሥራው እንዲባረር አደረገው። ምንም ገንዘብ ስለሌለው ወደ ወላጆቹ ቤት ለመመለስ ተገደደ። በዚህ ጊዜ ሂምለር በመንፈስ ጭንቀት ውስጥ የወደቀ ይመስላል። ጥቂት ጓደኞቹ የነበሩት ሲሆን ጠበኛና ፈንጂ አይነት ባህሪን ያሳይም ነበር። በጣም ይወደው የነበረውን የካቶሊክ ሃይማኖቱንም ትቶ ለድብቅ ዕውቀትና ምትሃት ያለው ፍቅር ቅርጽ መያዝ ጀመረ። ከብዙዎቹ አዲስ የናዚ ፓርቲ አባላት በተለየ ሂምለር በአዶልፍ ሂትለር መገኘት ወዲያውኑ አልተማረከም ነበር። ለፋረር የነበረው አድናቆት በረጅም ጊዜ ውስጥ ያደገ ነበርና እንደ ባህሪው ሂምለር ስለ ሂትለር በሂትለር የተጻፈውን ሁሉ ያነብ ነበር። በመጀመሪያም በአእምሮአዊ ደረጃ ማድነቅ ጀመረ። አምልኮ ብዙም ሳይቆይ ይመጣል። አሁን ላይ ሥራ አጥ የሆነው የ25 ዓመቱ ወጣት ጉልበቱን ሁሉ ለብሔራዊ ሶሻሊዝም ዓላማ ማዋል ጀመረ። ለራይሽስታግ ማለትም ፓርላማ እጩ ሆኖ ለቆመው ክላንድ ሹት ለመጣው ፋርማሲስት ለግሬጎር ስትሰራ ጸሐፊ ሆኖ ተቀጠረ። ለግሬጎር ስትራስ ጸሐፊ ሆኖ ተቀጠረ። በወር 120 ራሽማርክ ደሞዝ በሞተር ሳይክሉ በታችኛው ባቫሪያ እየዞረ በአይሁዶችና በኮሚኒስቶች ላይ ቀስቃሽ የሆኑ ንግግሮችን የሚያደርግ ጀመረ። ስትራሰር ከታሰረው ሂትለር የድርጅቱን ቁጥጥር ለመንጠቅ የሚሞክር የናዚ ፓርቲም አባል ነበር። እንደሚሳካለት በማመን ሂምለር በዚህ የውስጥ የሥልጣን ሽኩቻ ስትራሰርን ደግፎ ተገኝቷል። በ1920ዎቹ መጀመሪያ ላይ በጣም አይናፋር የነበረው ሃይንሽን ፍቅረኛውን አገኘ። ከብሮምበርግ የመጣች ማርጋ የተባለች ነርስን፣ ረጅም ጸጉር፣ ብሩህና ሰማያዊ አይን ያላት፣ የቲዮቶኒክ አስተሳሰብ የምታሟላና የሂምለርን የጀርመናዊት ሴት ምቹ ምስል የምትመስል ነበረች። ጥንዶቹ ሐምሌ 3 1928 ላይ ተጋቡ። ማርጋም ከፍተኛ ጥሎሽ ይዛ መታ ነበር። ይህ የገንዘብ ብልጽግና ሃይንሪሽ የራሱን መሬት የመያዝ ህልሙን እንዲያሳካም አስችሎታል። ከሚዩኒክ ብዙም ሳይርቅ የዶሮ እርባታን ገዙ። በዚህ ጊዜ ሂምለር በፓርቲው ውስጥ በፍጥነት በደረጃ ማደግም ቻለ። በ1926 የራይክን ግዛት ፕሮፓጋንዳ ምክትል ኃላፊ፣ ከዚያም የራይኪ ፊውረር ኤስኤስ ምክትልም ሆነ። በዚያን ጊዜ ሂትለር ከእስር ተፈቶ ከስትራሰር የመጣውን የውስጥ ስጋትን አስወግዶ ማይን ካምፍ ወይም ትግሌ የተባለውን መጽሐፍ አሳትሞ ነበር። ሂምለር ያለምንም ልፋት ታማኝነቱን ወደ ሂትለር መልሶ አዞረ። ማይን ካፍን በጥልቀት ያነበበም ሲሆን እጅግ ብዙ እውነቶችን ይዟል ሲል አስተያየትንም ሰጠ። በፍጥነት የሂምለር ለሂትለር የነበረው ታማኝነት ፍጹምም ሆነ። በ1920ዎቹ አጋማሽ ላይ ሂትለር ልዩ የጥበቃ ኃይል እንደሚያስፈልገው ተገነዘበ። ያለምንም ጥያቄ ታማኝነታቸውን የሚሰጡትና አስፈላጊ ከሆነም በወንድሞቻቸው ላይ እንኳ ለመዝመት ዝግጁ የሆኑ የወንዶች ቡድን ያስፈልገው ነበር። እንዲህ ያለውን ኃይል ለመምራት እንደ ሄንሪሽ ሂምለር በጋለ ስሜት ያደረና ስለዚህም እጅግ ተስማሚ የሆነ ማንንም ሰው ማግኘት አልቻለም ነበር። ጥር 6 1929 ሂትለር ሂምለርን የራክ ፊውረር ኤስኤስ ግዛታዊ መሪ አድርጎ ሾመው።
በዚያ ጊዜ ኤስኤስ በኤርነስት ሮም ኃላፊነት ስር ከነበረው ትልቁ ኤስኤስኤስኤ አነስተኛ ክፍል ነበር። ኤስኤ የሂትለር የግል ጦር ነበር። የወታደሮቹ የውጊያ ጥራት አጠያያቂ ቢሆንም ሮም ጥንካሬው የሚመነጨው ከቁጥር ብዛት እንደሆነ ያምን ነበር። በአንጻሩ ኤስኤስ በጣም የተመረጠ ኃይልም ነበር። አባቱ የራስ ቅል ምልክት ያለበት ጥቁር ኮፍያና ጥቁር ሰሌዳ ላይ የስዋስቲካን ምልክት ያለው የእጅ ማሰሪያን ይለብሱም ነበር አባላቱ። ይህ አዲስ ቦታ ለሂምለር ተስማሚ ሆኖ ተገኝቷል። ከልጅነቱ ጀምሮ የሮማ ንጉሠ ነገሥታትን የተመረጡ የጥበቃ ኃይል በነበሩት በፕሪቶሪያን ዘቦች ይማረክ የነበረው ሂምለር አሁን የራሱን ዘመናዊ የፕሪቶሪያን ዘብ የመቅረጽ ዕድልን አግኝቷል። ወዲያውኑ በኤስኤስ ላይ የራሱን አሻራ ማሳረፍ ጀመረ። የኤስኤስ ሰው ታማኝነት ክብርህ ነው የሚል ጽሑፍ ያለበት የቀበቶ ማሰሪያዎችንም አሰራ። ለወታደሮቹ ከምትመስለው በላይ ሁን የሚል አጭር መፈክር አወጣ። አዎ ከምትመስለው በላይ ሁን የሚል። ሂምለር አመራሩን ሲረከብ የኤስኤስ አባላት ቁጥር 200 ገደማ ነበር። ከአንድ ዓመት በኋላ ከ1000 በላይ አድጓል። በሰኔ 1934 ወደ 50,000 አባላት አሳድጓቸዋል። በ1931 ሂምለር በዚያ ክፍል ውስጥ ሌላ ክፍልን ፈጠረ። ስሙ 1C ወይም 1C ተብሎ ይጠራ ነበር። በራይንሃርድ ሃይንሪሽ የተባለ ታዋቂ ኮከብ አመራር ስር ተደረገ። በኋላም የሚስጥር አገልግሎትም ሆነ። ይህ ሂትለር በፓርቲው ውስጥ በድብቅ ክትትል እንዲያደርግ ያስቻለው አካልም ነበር። በ1934 በኤርነስት ሮም ስር የነበረው ኤስኤስ ለሂትለር አላስፈላጊ ሆነ። አሁን ቻንስለር ስለነበረ የጎዳና ላይ ወሮ በሎች ስብስብ አያስፈልገውም ነበር። እንዲያውም ከእነርሱ ጋር ያለው ግንኙነት ለሙያው እጅግ ጎጂ ሊሆንም ይችላል። ይህን የግል ጦር ለመበተን ጊዜው አሁን ነበር። ሂምለር ኤስኤ እና አዛዡ ኤርነስት ሮም ሊወገዱ መሆኑን በሰማ ጊዜ ተደሰተ። ለ5 ዓመታት ያህል ከማህበራዊ ደረጃው በታች አድርጎ ለሚቆጥረው ስርዓት ለሌለውና ጨዋነት ለጎደለው ሮም የበታች ነበር። ሂምለር ታሪክ የረጅም ቢላዎች ሌሊት ብሎ የሚያስታውሰውን የኤስኤ መገርሰስ በማቀድ ራሱን ሙሉ በሙሉ ሰጠ። ኤስኤ መፈንቅለ መንግስት ለማድረግ ያቀደ መሆኑን የሚያሳዩ ሰነዶች ተፈብርከው ሂምለር በግሉ እነዚህን ሰነዶች ለሂትለር ወሰደለት። ወዲያውኑ የኤስኤ መሪዎችን እንዲሁም የሂምለርና የሄድሪሽ እያደገ ላለው ኃይላቸው ስጋት ናቸው ተብለው የታዩትን ሌሎች ሰዎች ስም የያዙ የግድያ ዝርዝሮችም ተዘጋጁ። በዚያ ዝርዝር አናት ላይ ኤርኔስት ሮም ነበር። ሮም ሲታሰር ሂትለር የረጅም ጊዜ ባልደረባውን የሞት ፍርድ ለማቅለል ፈልጎም ነበር። ነገር ግን በሂምለርና በሄድሪሽ ግፊት እንዲገደል ተደረገ። ይህ ከሂምለር መሰረታዊ ባህሪ ጋር የሚስማማም ነበር። ምንም አይነት የሞራል ስብዕና የሚባል የሌለው፣ ሌሎች እንዲህ ባሉ ድርጊቶች ላይ እንዲያመነቱ የሚያደርጋቸው የተለመደው የህሊና ወቀሳ ወይም ስሜት አልባነት የተጠናወተው ሰው ነበር። የረጅም ቢላዎች ሌሊት እስራቶች፣ ስቃዮችና ግድያዎች የተፈጸሙት በሂምለር ኤስኤስ ነበር። መሪያቸውም የዚህ ክንውን ዋነኛ ተጠቃሚ ነበር። የኤስኤ ማጽዳትን ተከትሎ ሂምለር ከሄርማን ጎሪንግ የጌስታፖን
ማለትም የሚስጥር ፖሊስ ኃላፊነትን ተረከበ። በዚያው ጊዜ አካባቢ ሂምለር ቀደም ሲል የናዚ ፓርቲ መሪ ሆኖ የደገፈውን ቀጣሪው የነበረውን ጌርሃርድ ስትራሰንን እንዲገደል ጭምር አዘዘ። በ1935 ሂምለር በናዚ መንግስት ውስጥ ታላቅ የስልጣን ቦታ ላይ ነበር። ኤስኤስንና ጌስታፖን ከመምራት በተጨማሪ የመላው የጀርመን ፖሊስ ኃይል አዛዥ ሆኖ ነበር። ይህ ከራይክ ወይም ግዛት ሚኒስትር ጋር እኩል መብትና ጥቅምን ይዞ በካቢኔ ስብሰባዎች ላይ እንዲሳተፍም አስችሎታል። ጥቅምት 11 1936 ሂምለር በጀርመን የሕግ አካዳሚ ፊት ንግግርን አደረገ። በንግግሩ የሀገሪቱ የፖሊስና የመከላከያ ኃይሎች እንዴት እንደሚያስተዳድራቸው ግልጽ አደረገ። እንዲህ በማለት ድርጊቶቻችን ከአንድ የተወሰነ አንቀጽ ወይም ንዑስ አንቀጽ ጋር ይጋጩ አይጋጩ ለእኔ ምንም ግድ የማይሰጠኝ ጉዳይ ነው። ግዴታዬን በመወጣት ለፋረርና ለሀገር በምሰራው ሥራዬ ውስጥ ተጠያቂነትን ልወስድበት የምችለውንና ከጤናማ አስተሳሰብ ጋር የሚስማማውን በትክክል አደርጋለሁ። ሌሎች ስለ ሕግ መጣስ ቢያለቃቅሱ ለእኔ ጉዳይም አይደለም። ሂትለር ከኤስኤስ የሚቀበለው በጣም ምርጥ የሆኑትን የቲዮቶኒክ ወንዶችን ብቻ ነበር። ድርጅቱ የዘር ልሂቃን መደብ መሆን ነበረበት። ሂምለር የእያንዳንዱን አመለካከት ፎቶ ማየቱን ያረጋግጥ ነበር። እያንዳንዱን አመልካች ፎቶዎችን ማየቱን ያረጋግጥ ነበር። የንጽህና ጉድለት ማስረጃ ሊሆን የሚችል ማንኛውንም ነገር በጥንቃቄ የሚመረምር ነበር። ፍጹም ናሙናዎቹን ካገኘ በኋላ ቁጥራቸው እንዲጨምር ለማድረግ የሚችለውን ለማድረግም አሰበ። ስለዚህም ጥቅምት 28 1939 ለኤስኤስ የመውለድ ትዕዛዙን አወጣ። ሴቶችና ልጃገረዶች ከኤስኤስ ወታደሮች ጋር ወደ ውጊያ ከመሄዳቸው በፊት ወታደሮቹ ልጆችን መጸነስ ከፍተኛ ግዴታቸውም ሆነ። በሌላ አነጋገር አንዲት ሴት የኤስኤስ ወታደርን የጾታ ፍላጎት ካላሟላች በመንግስት ላይ የክህደት ወንጀል ፈጽማለች ማለትም ሆነ። ሂምለር ዓለምን በንጹህ አርያኖች የማባዛት ሐሳብ ተጠናውቶት ነበር። እያንዳንዱ የኤስኤስ ወታደር ቢያንስ አንድ ልጅ እንዲወልድ ትዕዛዝም ወጣ። አንድ ሚስት ብቻ ማግባትን እንደ ኃጢአት ይቆጥረውም ነበር። ወታደሮቹ በተቻለ መጠን ብዙ የወደፊት ጀግኖችን መውለድ እንዲችሉ ብዙ ሚስቶች እንዲኖራቸው ተፈቅዶላቸዋል። በሂምለር ስር ኤስኤስ ለፋረር ከግል ጠባቂዎች እጅግ የላቀ ሆነም። ሂምለር በሀገሪቱ ወደ ጤና የመመለስ ኃላፊነት ተሰጥቶትም ነበር። ሀገሪቱን ወደ ጤና የመመለስ ኃላፊነትን ወስዶ ነበር። ይህ ተግባር ሀገሪቱን ከዘር ርኩሰት ማጽዳትን ጭምር ይጠይቃል። ይህን ለማድረግ ኤስኤስ በማህበረሰብ ውስጥ እየገባ ከአይሁዶች ከፍሬሜሶኖችና ከጀስዊቶች ያጸዳቸውም ነበር። ነገር ግን ሂምለር ብዙም ሳይቆይ የማይፈለጉትን ዝርዝር ስላቮችን፣ ጂፕሲዎችን፣ ግብረ ሰዶማውያንን፣ የይሖዋ ምስክሮችንና ኮሚኒስቶችን እንዲያካትት አሰፍስፏል። እናም አስፋፍቶ እነኚህን አካቷል። ሂትለር በ1941 ሩሲያን ሲወር ሂምለር መደበኛውን ጦር ተከትለው የሚሄዱ የድርጊት ቡድኖችን አቀረበ። ሥራቸውም ሁሉንም አይሁዶች፣ ኮሚኒስቶችና ጂፕሲዎችን ማስወገድ ነበር። ሂምለር ወታደሮቹ የእንቅስቃሴያቸውን ዝርዝር መዝገብ እንዲይዙም አድርጓል። ከአንዱ የቡድን አዛዦች አንዱ
በ1941 የመጨረሻዎቹ ጥቂት ወራት ውስጥ ብቻ 90,000 ግድያዎችን መዝግቧል። ይሁን እንጂ እነዚህ የጅምላ ግድያዎች ሂምለር መፍትሄ ሊያገኝለት የሚገባ ችግርን ፈጥረው ነበር። በየቀኑ ብዙ ሰዎችን መግደል ሥራውን ለሚሰሩት ወታደሮች ስነ ልቦና ፈታኝ ሆኖም ነበር። ወደ አእምሮ የገባው ጥያቄ እንዲህ ያለውን የሞራል ውድቀት የማያስከትል ይበልጥ ውጤታማ የሆነ የመግደያ መንገድ አለ ወይ የሚል ነበር። እርግጥ ነው በሂምለር አእምሮ ውስጥ የጅምላ ግድያው በሞራል በማኅበራዊና በፖለቲካዊ መልኩ ትክክል መሆኑ ምንም ጥያቄ አልነበረውም። ለዓመታት 2 ቀላል ደንቦችን በኤስኤስ አባላት አእምሮ ውስጥም ቀርጿል። በመጀመሪያ ፋህረር ሁል ጊዜ ትክክል ነው። ሁለተኛው ዓላማው መንገዱን ያጸድቃል። የጅምላ ማጥፋቱ ወታደሮች በመፈጸማቸው የተከበሩበት ታላቅ ዓላማዊ ተልእኮ አድርጎ አቅርቦታል። ከሚንስክ አቅራቢያ የ200 አይሁዶችን ግድያ በግሉ ከተመለከተ በኋላ የታላቅ ሰው እርግማን በሬሳዎች ላይ መራመድ ነው ብሏል። በ1941 የበጋ ወቅት ሂምለር የኦሽዊትስ ማጎሪያ ካምፕ አዛዥ የነበረውን ሩዶልፍ ሆስን በበርሊን ስብሰባ ጠራው። ፋህረር የአይሁድ ጥያቄ የመጨረሻ መፍትሄ እንዲሆን ማዘዙን ነገረው። ኤስኤስ ይህን ትዕዛዝ እንደሚፈጽም ለሆስ የነገረው ሲሆን ኦሽዊትዝን ለዚህ ዋና ቦታ አድርጎም እንደመረጠ ገለጸለት። ሆስና አዶልፍ አይክማን የዘር ማጥፋቱን እንዲያደራጁ ቢታዘዙም ኃላፊውም ሂምለር ነበር። በሂምለር ጥብቅ ክትትል ስር ማጎሪያ ካምፖቹ ኦሽዊትስ እንደ አንጸባራቂ ሞዴል ሆኖ እጅግ ውጤታማ የሆኑ የሞት ፋብሪካዎችም ሆነው ተዘጋጁ። በካምፑ በሮች የሚያልፉት ሰዎች ተለይተው የተመረጡ በቀጥታ ወደ ጋዝ ክፍሎች ይላኩ ነበር። ከ15 ደቂቃዎች ባነሰ ጊዜ ውስጥ በከፍተኛ መርዛማው ጋዝ ዛይክሎን ቢ ሰለባ ሆነው ይሞቱም ነበር። ለሥራ ብቁ ናቸው ተብለው ለሚታሰቡት ሞታቸው በድካም ወይም በረሃብ ይመጣ ነበር። ሂምለር በ1942 ኦሽዊትዝን በግሉ ጎብኝቷል። ተጎጂዎች ሲመረጡም ተመልክቷል። ግድያዎች ሲፈጸሙም በጋዝ ክፍሉ በር ላይ ባለ ትንሽ ቀዳዳ ተመልክቷል። ባየው ነገር ላይ ምንም አስተያየት አልሰጠም። ይህም ለአዛዥ ሆስ ባየው ነገር ደስተኛ መሆኑን የሚያሳይ ምልክት ሆኖ ተቆጠረለት። የቀረውን የካምፑን ክፍል መጎብኘቱን ቀጠለ። በዚህ ጊዜ ሆስ ስለ ቆሸሸው ሁኔታና በወታደሮቹ ላይ ስለሚደርሰው የበሽታ አደጋ አቤቱታን አቀረበለት። ሂምለር ንግግሩን አቋርጦ ስለ ችግሮች ከዚህ በላይ መስማት አልፈልግም። ለኤስኤስ መኮንን ምንም ችግሮች የሉም። ግዴታው ሁል ጊዜም ችግሮች እንደተፈጠሩ ወዲያውኑ ማስወገድ ነው። እንዴት እንደምታደርገው አንተ ራስህ ልታውቀው የሚገባ ጉዳይ ነው፣ እኔ አይደለሁም ሲል አስታወቀው። 1944 አጋማሽ ላይ የጦርነቱ ማዕበል ተቀይሮ የናዚ አገዛዝ ፍጻሜው እንደቀረበ ግልጽ ሆነ። ሆኖም የሂምለር ለአዶልፍ ሂትለር የነበረው የማይናወጥ ታማኝነት አሁንም እንደቀጠለ ነበር። ይህ ሆኖ ሳለ የታሪክ ምሁራን በሰፊው የስለላ መረቡ ሂትለርን ለመግደል ስለተደረገው የሐምሌ 20 1944 ሴራ አስቀድሞ ማስጠንቀቂያ ለማግኘቱ እንግዳ ነገር መሆኑን ይገልጻሉ። አንዳንዶችም በተወሰነ መልኩ ተሳትፎ እንደነበረው ይገምታሉ። ከጥቃቱ 3 ቀናት በፊት ሁለቱን ዋና ሴረኞች ለማሰር ከጌስታፖ የቀረበለትን የጽሑፍ ጥያቄ ውድቅ ማድረጉ እውነት ነው። በተጨማሪም ከጥቃት በኋላ የኤስኤስ የስደት ማሽን የገባበት ጭካኔ ከጥቃቱ በፊት ከነበረው እንከን የለሽ የክትትል ደረጃ ጋር የማይመጣጠን መሆኑ ግልጽም ሆነ።
ሂምለር ሐምሌ 20 1944 ሂትለርን ለመክዳት እንዳሰበ መገመት ይቻላል። ነገር ግን ያ ክህደት ሊመጣ ነበር። ይህም በፌረር ልደት ቀን ሚያዝያ 20 1945 ላይ ተገለጠ። በዚያ ቀን ሂምለር ከሌሎቹ ከፍተኛ የናዚ ባለሥልጣናት ጋር በታሪክ ውስጥ እጅግ አስከፊ ከነበሩ የልደት በዓላት አንዱ በሆነው ግብዣ ላይ እንግዳ ነበሩ። ግብዣው የተካሄደው በተደመሰሰችው በርሊን ልብ ውስጥ በሚገኘው የሂትለር የመጨረሻ መደበቂያ በሆነው ከመሬት በታች ባለው መጠለያ ውስጥ ነበር። ሂምለር በዚያች ቀን በኋላው ከዓለም የአይሁድ ኮንግረስ ልዑክ ጋር ሁለተኛ ቀጠሮ እንደነበረው ሂትለር አላወቀም ነበር። አይሁዶችና ናሽናል ሶሻሊስቶች ልዩነታቸውን እንዲረሱና የማጎሪያ ካምፕ እስረኞችን ለቀይ መስቀል እንዲሰጡ ሐሳብን አቀረበ። ከጥቂት ቀናት በኋላ ብቻ ከካምፕ የተረፉት በጠላት እጅ እንዳይወድቁና ምንም ካምፖች እጅ እንዳይሰጡ ትዕዛዝ ሰጥቶ ነበር። አቋሙን መለወጡ በግልጽ ጠላቶች የፈጸመውን አሰቃቂ ድርጊት ሲያውቁ ቁጣቸውን ለመቀነስ የተደረገ የጊዜያዊ ጥቅም ጉዳይም ነበር። ከ3 ቀናት በኋላ ሂምለር ከስዊድናዊው ዲፕሎማት ካውንት ፎልክ በርናዶት ጋር ተወያየ። እዚህ ላይ አስገራሚ የሆነ ሐሳብን አቀረበ። ጀርመናውያንን ከሩሲያ ወረራ ሙሉ ኃይል ለማዳን የምዕራቡን ግንባር እጅ ለመስጠት ዝግጁ መሆኑን፣ የምስራቁን ግንባር ግን እንደማይሰጥ ተናገረ። ሂምለር ከፕሬዝዳንት አይዘንሃወር ጋር በቀጥታ መደራደር እንደሚችል ያምን የነበረ ሲሆን የፕሬዝዳንቱን እጅ መጨበጥ ወይም የናዚ ሰላምታ መስጠት እንዳለበት ራሱን ጠይቋል። እርግጥ ነው የሂምለር ድብቅ ጉብኝቶች ከፍተኛ ሚስጥር እንዲሆኑ ታስቦ ነበር። ይሁን እንጂ በሆነ መንገድ ለሚዲያ ወጥተው ሚያዝያ 28 የለንደኑ ቢቢሲ ሂትለር መሞቱንና እርሱ ተተኪው መሆኑን የተናገረ መሆኑን አሰራጨ። በበርሊን መጠለያ ውስጥ ሂትለር የአየር ሞገዶችን ይከታተል ስለነበር ይህ ዜና ብዙም ሳይቆይ ወደ ፋህረር ደረሰ። ሂትለር ደነገጠ። ከማንም ሰው ክህደትን ሊቀበል ይችል ነበር። ነገር ግን ከታማኙ ሂምለር በፍጹም አይጠብቀውም ነበር። በዓለም ታሪክ ውስጥ እጅግ አስከፊው ክህደት ብሎ ጠራው። ወዲያውኑ ሂምለር እንዲታሰር አዘዘ። ነገር ግን በጥቂት ቀናት ውስጥ ሂትለር በገዛ እጁ ሞተ። በግንቦት 1 ሂምለር ከሂትለር ወራሽ አድሚራል ካርል ዶኒትዝ ጋር በፕሎን በሚገኝ የባህር ኃይል ሰፈር ተገናኙ። ዶኒትዝ ጠንቃቃ ነበር። ምንም እንኳ ሂምለር ከስልጣን ቢወገድም የኤስኤስ ወታደሮች ምን ያህል ታማኝነትን ለሱ እንደሚሰጡ መገመት አይቻልም ነበር። ሂምለር ከሥራ መባረሩን የሚገልጽ ደብዳቤ ታየው። ችላ ብሎ ዶኒትዝን በሹመቱ እንኳን ደስ አለ በማለት እንደ ሁለተኛ አዛዥ ከእርሱ ጋር ለመስራት ሐሳብን አቀረበለት። ዶኒትዝ እምቢ አለው። ስብሰባው አብቅቶ ሂምለር እንዲሄድ ተፈቀደለት። አሁን ለመደበቅና ጊዜውን ጠብቆ ሁሉን ቻይ የሆነውን ኤስኤሱን ወደ ስልጣን ለመምራት ወሰነ። ግንቦት 22 ጦርነቱ አብቅቶ ጀርመን በህብረት ኃይሎች ቁጥጥር ስር በነበረችበት ወቅት አንድ የብሪታንያ ፓትሮል ከሃምቡርግ ውጪ የተዝረከረኩ ሰዎች ቡድንን አየ። ከመካከላቸው አንዱ አጭርና ቀጭን ጥቁር የዓይን መሸፈኛ ያደረገ ሰው ስሙ ሄንሪሽ ሂትዚንገር መሆኑን ነግሯቸው የሐሰት መታወቂያ ወረቀቶችንም አሳየ። እንደ ተራ የጀርመን ወታደር ለብሶ ነበር። 7ቱ ሰዎች እንደ እውነቱ ከሆነ ሂምለርና ጠባቂዎቹም ነበሩ። የብሪታንያ ጠባቂዎች ቡድኑን አስረው ከብሬመን ውጪ በሚገኝ የጦር እስረኞች ካምፕ ውስጥ አስቀመጧቸው። ኩሩ ሂምለር እንደ ተራ የተማረከ ወታደር በሚደረግለት አያያዝ ለመበሳጨት ብዙም ጊዜ አልፈጀበትም። ከጥቂት ቀናት በኋላ ከካምፑ አዛዥ ጋር እንዲገናኝ ጠየቀ። በአዲስ ክብር
እንደሚስተናገድ ጠብቆ ነበር። ሂምለር እውነተኛ ማንነቱን አስታወቀ። ነገር ግን የናዚ ቁጥር 2 ሰው በመሆኑ ከመከበር ይልቅ አሳሪዎቹ በንቀት ያዙት። ሙሉ በሙሉ ልብሱን እንዲያወልቅ ተገዶ ራሱን እንዳያጠፋ በ24 ሰዓት ክትትል ስር እንዲቀመጥ ተደረገ። በማግስቱ ሂምለር ለምርመራ በካምፑ አዛዥ ፊት ቀረበ። በአፉ ውስጥ ሁሉም ከፍተኛ የናዚ ባለሥልጣናት የተሰጣቸውንና ሁልጊዜም ይዘውት የሚዞሩትን የመርዝ አምፑል ደብቆት ነበር። የአካል ፍተሻ ታዘዘ። ሐኪሙ የሂምለርን አፍ ለመመርመር ሲሞክር በአምፑሉ ላይ ነከሰው አምፑሉን። የተናደዱት ብሪታንያውያን መርዙን ከሥርዓቱ ለማጽዳት በከፍተኛ ሁኔታ ቢሞክሩም ምንም አልጠቀመም። በ12 ደቂቃዎች ውስጥ ሂምለር ሞተ። ይህንን ዝግጅት እንደወደዳችሁት ተስፋ አደርጋለሁ። ከወደዳችሁት ሰብስክራይብ ያድርጉ፣ ላይክ ያድርጉ፣ ሼር ያድርጉ። የሚቀጥለውን እንቀጥላለን። እስከዛው ከቻሉ የቻናላችን አባል በመሆን ይቀላቀሉና ቻናሉን እናጠናክረው። እናመሰግናለን። እንቀጥላለን።